ከሀገር የራቀ አካላቸው ልባቸው ግን እዚሁ ሀገር ቤት ከወገናቸው ጋር ውሎ ያድራል እና በጎነትን መርጠዋል። ዶክተር ኦብሲኒት መርድና ባለቤታቸው ዶክተር ተስፋዬ ተሊላ ከሚኖሩበት ሀገረ አሜሪካ ወደ ኢትዮጵያ ያመጣቸው ጉዳይ የልብ ነገር ነው። ጥንዶቹ የልብ ሕክምናን ማግኘት ለማይችሉ ዜጎች በነጻ ሕክምና እንዲያገኙ ሀርት አታክ ኢትዮጵያ የተባለ ድርጅት መስርተዋል። በዚህም በተለያዩ የዓለም ሀገራት ያሉ በጎ ፈቃደኛ ሐኪሞችን አስተባብረው ሀገር ውስጥ ሕክምና ይሰጣሉ። ሀገሪቱ ውስጥ ያለውንም ችግር በመረዳት እኛም ሞያችን ሕክምና ስለሆነ ለምን ሀገራችን አናገለግልም እዛው እሱንም እየሰራንበት አሁን ደግሞ ያለውን ብዙ ጊዜ እንደሚታወቀው እዚህ እየተጠበቀ እየተጠባበቁ ህይወታቸው የሚያልፉ ብዙዎች ናቸውና እነሱን በምንችለው መጠን እስቲ እንቀንስ ቁጥሩን ብለን ነው እየሰራን ያለነው። ሀርት አታክ ኢትዮጵያ ዘንድሮ ለ5ኛ ጊዜ ከ50 በላይ የሚሆኑ ስፔሻሊስት ሐኪሞችን በማስተባበር ለ15 ቀን ነፃ የልብ ሕክምና እየሰጠ ይገኛል። ከተለያዩ አገሮች ነው ሐኪሞችንና ነርሶችን ይዘን የመጣ ነው። እሱም ከ6 አገር ነው። አንደኛው ከዩኬ፣ ከዩናይትድ ስቴትስ፣ ከካናዳ፣ ከህንድ፣ ከቦትስዋናና ከሩዋንዳ ነው። እነዚህ በጣም ለረጅም ጊዜ በዚህ ፊልድ ውስጥ የሰሩ ትልቅ ኤክስፒሪየንስ ያላቸው በደንብ አድቫንስ የሆነ ቴክኖሎጂ በዛ ኤክስፖዝድ የሆኑና ያንን ነገር በደንብ መስራት የሚችሉ ሰዎችን የጤና ባለሙያዎችን ነው አዋቅረን የመጣ ነውና አንዳንድ የምንሰራቸው ነገሮች በከረንትሊ እዚህ ሀገር ማይሰሩ ፕሮሲጀሮች ናቸውና ያው በእርግጥ ብዙ ነገሮችን ነው የምንሰራው፣ ግን አንዳንዶቹ ደግሞ እዚህ አይሰሩም። እሱን ነው እንግዲህ እየሰራን ያለ ነው። አሁን ሁሴን መሐመድ የወልዲያ ከተማ ነዋሪ ነው። ላለፉት 6 ወራት ከልብ ህመም ጋር ሲታገል ቆይቷል። አሁን ላይ በሀርት አታክ ኢትዮጵያ ያገኘው ነፃ የልብ ሕክምና እንዳሳረፈው ይናገራል። ይህን የልብ ስትሮክ ነው የተሰራልኝ። የቧንቧ ጥበት ነበረብኝ። የቧንቧ ጥበት ነበረብኝ። ያው በነጮቹ አማካኝነት ተደውሎልኝ ቧንቧ የጠበበው ቧንቧ 2 ቧንቧ ጥበት ነበረብኝ። ሰፍ ተሰርቶልኛል። ደሜም ቀጥኗል። ተመስገን። የሕክምና ማግኘቴ ደግሞ እድለኛ ነኝ። አመሰግናለሁ። አስፋው ከተማ ደግሞ አባት ነው። የልብ ታካሚ ልጅ ያለው አባት ደስታ ሆኖለታል። ለመሰራቱ ምክንያት የሆነው ምንድነው? አንደኛው ሀርት አታክ ኦፍ ኢትዮጵያ ከውጭ የመጣውና የዚህ ማዕከል የጥቁር አንበሳ የልብ ህሙማን ማዕከል መርጃ ማዕከል ሁለቱ በመተባበር ነው የሰሩት። ይሄ በጣም ትልቅ ምስጋና አለኝ። ባይዘው እኔ ትልቅ ነው ደስታዬ፣ ትልቅ የሆነ ደስታ ነው ያለኝ። ለኔ ብቻ አይደለም፣ እዚህ ያለው በጣም በርካታ ሰው አለ እዚህ ልክ እንደኔ አብረው ወረፋ ያዙም የተሰራላቸው አሁን እዚህ ጋር ያይሻቸው የተኙም አሉና ትልቅ ምስጋና ለመስጠት ፈልጋለሁ። ሙያቸውን ተጠቅመው በበጎ ፍቃድ ሕክምና የሰጡት የጤና ባለሙያዎች እንዲህ ባለው የበጎ ፍቃድ ሕክምና በተደጋጋሚ ተሳትፈዋል። በዚህ ዙርም አቅም ላጠራቸው ወገኖች በሙያቸው መድረስ ችለው ደስታን አትርፈዋል። በበጎ ፍቃድ ወደ ኢትዮጵያ የመጣሁት ለ2ኛ ጊዜ ነው። በልብ ህመም የተጠቁ በርካታ ወገኖችን መድረሴና እንዲህ ባለው የበጎ ፍቃድ ሕክምና መሳተፍ ለኔ ትልቅ እርካታ አለው። እዚህ ሕክምና እየሰጠናቸው ያሉ ታማሚዎች ከተለያየ የሀገሪቱ ክፍል የመጡና ለበርካታ ጊዜ ወረፋ ሲጠብቁ የቆዩ ናቸው። ይህ ሕክምና ለታማሚዎች ትልቅ ትርጉም እንዳለውም ይሰማኛል። እንዲህ ያለው በጎ አድራጎት የብዙ ሰዎችን ህይወት እየታደገ ነው ማለት ይቻላል። በነገሮች ላይ ከማህበረሰቡ ጋር ተግባብቻለሁ። አገልግሎት አሰጣጣችሁም ደስ ይላል። ቡናችሁም በጣም ቆንጆ ነው። እኛ ተዘጋጅተን በሪሶርሱንም ይዘን በራሳችን እና እዚህ ደግሞ ካሉት ከኢትዮጵያ ካሉት ሐኪሞች ጋር በመተባበርና እነሱም ከኛ እየተማሩ እኛም ከነሱ እየተማርን ያው የተሳካ ዋናው ዓላማችን የታካሚዎችን ልብ ማዳን ነው። ህመም በደንብ አድርጌ ስለምረዳ ትልቅ የሆነ ደስታ ነው የሚሰማኝ። ሀርት አታክ ኢትዮጵያ በዚህ ሱር እስከ 220 ታማሚዎችን ሕክምና ለመስጠት እየሰራ ነው። በዚህ የበጎ ፍቃድ ሕክምና ከማድረግ በተጨማሪም በልብ ሕክምና የልምድ ልውውጥ እየተደረገ ነው። የጤና ባለሙያዎች ማሰልጠን ነው። እሱንም የምናደርገው በዚህ በተልኮ ጊዜና ከተልኮ ውጪ ደግሞ ወደ ህንድ ሀገር እየላክን አንደኛው አዲስ ነገር አሁን የምናደርገው ከ3-4 ወር በኋላ ሐኪሞች ኦልሬዲ መርጠናል ወደ ውጪ ወደ ህንድ ወስደን የምናሰለጥናቸው እነሱም የቀዶ ጥገና ሐኪሞች እንዲሆኑ
በተወሰነ ጊዜ በተወሰነ አቅም ኦልሬዲ ኤክስፒሪየንሱ ያላቸው ነገር ግን በደንብ ልብ ላይ ፎከስ ያደረገ ትሬኒንግ እንዲያገኙ እየላክን ነው። የልብን ህመም የተረዱ ጥንዶቹ በአመት አንድ ጊዜ ነፃ የልብ ሕክምና ከመስጠት ባለፈ የልብ ሕክምናን ለማህበረሰቡ ተደራሽ ማድረግ ቀጣይ ህልማቸው ነው።